ስለምንም ነገር እርግጠኛ መሆን የማይቻልበት ዓለም ሆኗል። የንግድ ውጥረቶች ለመጠቀም ካለ ፍላጎት ብቻ ሳይሆን አንተን ለመጉዳት ካለ ፍላጎት ሀገራት ሰርተው ለመጠቀም ብቻ ሳይሆን ሳይሰሩ አንተም እንዳይሳካል ለማድረግ ከፍተኛ የንግድ ውጥረቶች አሉ። በታሪፍ ኤክስፖርትን በመገደብ ኢምፖርትን በመገደብ የሚታዩ ከፍተኛ ውጥረቶች አሉ። ያው ይታወቃል ዓለም ላይ በወረርሽኝ ምክንያት የሚከሰቱ መስተጓጎሎች አሉ። ያልታሰቡ ነው። አታቆም ድንገት ይመጣና ብዙ ነገር ያበላሻል። ጂኦፖለቲካዊ ፉክክር ልክ አሁን እንደምታየው በአገራት መካከል ያለ የጂኦፖለቲካል ፉክክር በከፍተኛ ደረጃ ንግድን፣ ኢንዱስትሪን፣ የኢኮኖሚክ እንቅስቃሴን ነው ይመታው። አስበው አይደለም። ሁለት ሰዎች እዛ ማዶ ይጣሉና ሳታስበው አንተን አፌክት ያደርጋል። የሎጂስቲክስ ስጋቶች በአየር በየብስ በባህር የሚደረጉ እንቅስቃሴዎች አሁን በግልጽ እንደሚታየው በከፍተኛ ደረጃ አንሰርቴኒቲ ይታይባቸዋል። በእርግጥ እኛ ፕሮአክቲቭሊ የሄንበት ጉዳይ ነው። ከሁለት ሶስት ዓመት በፊት ለሀያላን መንግስታት የባህር ላይ እንቅስቃሴ አደጋ ሊገጥመው ይችላል፣ እዚህ ውስጥ ሚና አልባ ሆነን ከቆየን 130 ሚሊዮን ህዝብ አደጋ ውስጥ ይወድቃል የሚል አቋም እናነሳ ነበር። በወቅቱንም ነገር ስላልነበረ ብዛም ተቀባይነት አልነበረው። አሁን ግን ብዙዎች እያመኑበት ያለው ጉዳይ ነው። ከባህር መራቅ የባህርን ወይም የየብስን ትራንስፖርት ወይም የአየርን ትራንስፖርት ግድ የለም በቀላል አገኘዋል ብሎ ማሰብ የማይቻልበት ሁኔታ እየተፈጠረ ነው ያለው። ሀገራት ለጥቅማቸውም አንዳንዴ አንተን ለመጉዳትን ሲሉ ያንን ሩት ይቆጣጠራል። ይህ አንሰርቴኒቲ ሌላ አዝማሚያ ነው። ማምረት ብቻውን ኤአይ መጠቀም ብቻውን ውጤታማ አያደርግህም። ይህንን ጉዳይም በደንብ መገንዘብ ካልቻልክ እንደ መፍትሄ ደግሞ የምታያቸው ምልክቶች አሉ፣ እንድምታዎች አሉ። አንደኛውና ዋነኛው ፕራግማቲዝም ነው። ቅድም ባነጻው መጽሐፍ ላይ በደንብ እንደተቀመጠው ፕራግማቲዝም ማለት አሁን የምታየው ማንኛውም ነገር ነገ ላይሆን ስለሚችል ነገ ላይም ሁኔታውን አይተህ ጥቅምን ማዕከል አድርገህ መወሰን እንጂ ከዚያ ውጭ ያለው አካሄድ ፕራግማቲክ ያልሆነው አካሄድ ውጤታማ አያደርግም የሚል ነው። በብዙ ምክንያቶች ለምሳሌ እንደ አንድ ኤግዛምፕል እናንሳ። የኢራን ጦርነት ሲጀመር ከዚያ ሳምንታት በፊት በማዕቀብ ላይ የነበረው የራሻ የነዳጅ ምርት የጋዝ ምርት በከፊል ማዕቀብ ተነስቶለታል። ለምን? ሁለቱም ከተዘጉ እነሱ ብቻ ሳይሆን የሚጎዱት ሌላውም ስለሆነ ፕራግማቲክ የሆነ ዲሲሽን ነው። ልክ እንደዚሁ ጠላቴ ከምትለውም አያስፈልገኝም ከምትለውም ሰው ጋር ትናንትና ትክክል የወሰንከውን ውሳኔ የምትቀይርባቸው በርካታ ትሬንዶች አሉ ማለት ነው። ሁለተኛው በጥቂት ሀገራት የተጀመረ እኛም ማሰብ መምከር የሚገባን ነገር የፕላስ ዋን ስትራቴጂ ነው። የፕላስ ዋን ስትራቴጂ ለምሳሌ አንተ ኢትዮጵያ ውስጥ ሳሙና ታመርታለህ። ኢትዮጵያ ውስጥ ሳሙና እያመረትክ ቅድም ባልኩ አንሰርቴኒቲ የአንተ ሳሙና ፋብሪካ ከገበያ ውጭ ሊሆን ይችላል። ልክ ያንተን ፋብሪካ የመሰለ ፋብሪካ ሌላ ቦታ ሌላ ሀገር ትወስዳለህ። እዚህኛው ችግር ቢያጋጥም ያኛው እንዲሰራ፣ እዚያኛው ችግር ቢያጋጥም እዚህኛው እንዲሰራ በአንድ ፋብሪካ ዲፔንድ ማድረግ አያዋጣም የሚል እምነት ፕላስ ዋን ስትራቴጂ ይሉታል። ይሄን ደግሞ አቅርቦት ለመቆጣጠር አቅርቦት ለማቀራረብ ገበያን ለማቀራረብ የሚጠቅም ነው ብሎ ነው የሚያስቡት። ሲገልጹት ኒር ሾሪንግ እና ፍሬንድ ሾሪንግ ይሉታል። ኒር ሾሪንግ ማለት ደቡብ አፍሪካን እንደ ገበያ ማዕከል ብትወስድ ያንተን ፕላስ ዋን ፋብሪካ ቦትስዋና ላይ ወይም ዚምባብዌ ላይ ብትተክል በቅርብ ርቀት የደቡብ አፍሪካን ማርኬት ትቆጣጠራለህ። አንድ ፕሮዳክት ከዚህ ደቡብ አፍሪካ ከሚሄድ ከቦትስዋና ወይም ከዚምባብዌ ደቡብ አፍሪካ መሄድ ይቀለዋል። ኒር ሾሪንግ የሚባለው እሱ ነው። ለገበያ መቅረብ። የአፍሪካን ማርኬት የሚፈልጉ ሰዎች ከርቀት አምርተው ማምጣት ሳይሆን በአፍሪካ አካባቢ በቅርብ ርቀት ውስጥ ማምረትና ገበያውን መያዝ። ፍሬንድ ሾሪንግ ማለት ደግሞ ትሬንድ እንዳልኩ አዝማሚያው በጣም አንሰርቴን ስለሆነ በዘላቂነት ስቴብል ናቸው፣ ታማኝ ናቸው፣ ወዳጅ ናቸው፣ ሀብቴን ጉልበቴን በቀላሉ አያጠፉብኝም ብለህ በምታስባቸው ሀገራት ላይ ኢንቨስት ማድረግ ማለት።
ያ እንግዲህ ግምት ነው። አንሰርቴኒቲ መልሶ ይውጠዋል። ግን በተቻለ መጠን ታሪካቸውን ስትመለከት ዘላቂነት ኮንቲኒቲ ያላቸውን ስርዓቶች፣ መንግስቶች፣ ታማኞች አካባቢ ኢንቨስት ማድረግ እና በዚህ ምክንያት በቀጠናዊ አቅርቦት ሰንሰለቶች ውስጥ የኒር ሾሪንግ እና ፍሬንድ ሾሪንግ የፕላስ ዋን ስትራቴጂ ለዛ አንሰርቴኒቲ እንደ አንድ ትሬንድ ነው። ቅድም ኤአይ ያልን አይደለም? እሱ ቴክኖሎጂ ነው። ኢንተርኔት እያገለባበጠው ነው። ኦፕን ክላውድ ነገር እያመጣ ነው። ሮቦቲክስ ተአምር እየፈጠረ ነው። ግን ያ ተአምር አንሰርቴኒቲ ያለበት ሁኔታን ካልተረዳህ ታመርታለህ፣ ግን አትሸጥም። ነዳጁ አለ፣ ግን አታደርስም ማለት ነው። ይህን አንሰርቴኒቲን ታሳቢ ማድረግ አለብን የሚል በጣም የጠነከረ ንግግሮች፣ ውይይቶች፣ ምክክሮች አሉ። ትሬንድም አለ።